ቆይ ግን አንቺ ልጅ ከኔ ጋር ያለሽ ችግር ምንድነው? እኔ ካንቺ ጋር ምንም አይነት ችግር የለብኝም። ቆይ ግን ጠንቋይ ሲያውቃል ብለህ ታምናለህ? ቤቴ ሲቃጠላል ጠንቋይ ቤት ሄደህ ታውቃለህ? እዚህ ቤት ዳጣ ማን እንደሆነች ሰራተኛዋ ከማን እንዳረገዘች ከነገረኝ እሄዳለሁ። ስለ ሰርጋችን ማሰብ አለብን። አሁን ላይ ምንም ማሰብ አልችልም። እቺ ዳጣ የምትባለው ልጅ የጓደኛዬ ልጅ ናት ብሎ አምጥቶ የጓደኛው ልጅ ሳትሆን ስትቀር ይሄንን ዝም አልሽ። እንዴ ወዴት እየሄድሽ ነው አክስቴ? ዛሬ እዚህ ነው ማድረው። መቼም ያቺ ማትረባ ከዚህ በኋላ እዚህ ቤት አትመጣም አይደል? ቆይ የራስሽ ክፍልስ? የኔ ክፍልማ ትንሽ ይሞቃል። በዛ ላይ ደግሞ መስኮት ያለውን ፊት ለፊት ነው። እና እንዴት ነው የከፈትሽው? በምንም ክፍት ነበረ። ቆይ ግን ምን ነው ኤቢ? አይ ምንም። ምን ነበር እያደረግሽ የነበረው? ምን ሰራው? ምንም አላደረኩም። ምን ነበር ስትበረብሬ ነበር? ምንም አላደረኩም። ዳጣ ምን ሆነሻል? አክስቴ የሆነ ነገር ለማድረግ ዳጣ ክፍል የገባችው እና ደግሞ እኮ ሊጣሉ ይችላሉ። ልሄድ ወይስ ልቅር? ተጨነቀኝ እኮ። ውጪ እያልሽኝ ነው? እኔ ውጭልኝ አላልኩሽም፣ ግን ምን ስታደርጊ ነበር? አዎ ልውጣልሽ? እማትመጪ ስለመሰለኝ ነው እዚህ ላድር የገባሁት። የጠየቅኩሽን አልመለሽልኝ። እኔ ለምን ክፍል የተኛሽ አላልኩሽም፣ ግን ምን ስትፈልጊ ነበር? ምንም አልፈለኩም። ዳጣ ምን ሆነሻል? ምናልባት ፊት የሚቀባ ቅባት ካለሽ ብዬ ነው። ይቅርታ የኔ ቆንጆ። ቆይ ግን የት ሄደሽ ነው? እሺ እኔ የምልሽ ወደ ውጭ ሀገር መሄድ ትፈልጊያለሽ? ቆይ ለምን ይዤሽ አልሄድም? አቢጌል ትፈልጋለች፣ እሷን ውሰጃት። እሷማ ልታገባ ነው። ናታንን እንደምታገባ ደግሞ ማርታ ነግራኛለች። ኧረ እባክሽ ጥሩ ነው። ለምን አልወስድሽም?
የሚያስፈልግሽ ነገር እኮ በጣም ቀላል ነው። አንቺ ብቻ የሚያስፈልግሽን ነገር ንገሪኝና እኔ ሁሉም ነገር አስተካክላለሁ። እኔ ከሀገር መውጣት አልፈልግም። ዶክመንት አደራጅቼ ልላክሽ፣ የት እንደተወለድሽ፣ ያንቺ ሙሉ ስም፣ ሌላውን ነገር ለኔ ታዩ። የኔን ሙሉ ስም የእናቴንም ጭምር? አዎ፣ የእናትሽን ስም፣ የአባትሽን ስም፣ እንደገና የት እንደተወለድሽ። ከዛ በር ሰርተፍኬት ተሰርተን ፕሮሰሱን እንጀምራለን። የአባቴንም ስም? አዎ። እሺ፣ አሁን እዚህ ነው የምታድሪው ወይስ ወደ ክፍልሽ ትሄጃለሽ? እኔማ ኦልሬዲ አልጋ ላይ ወጥቻለሁ። ሶፋ ላይ ብታድሪ ቅር ይልሻል? ችግር የለውም። እኔ ክፍል ገብተሽ ግን እንዳትተኝ እሺ? የቆዳ አለርጂ ካለብኝ እንዲያመኝ ደግሞ አልፈልግም። ኤቢ እንዴት ነሽ? ደህና ነኝ ዳጣ። ቆይ አክስቴ አንቺ ክፍል ገብታለች አይደል? አዎ ችግር የለውም። እኔ ውሃ ጋር ገብቼ እተኛለሁ። እሷ ክፍል ግቢና ተኝ። አይ ኤቢ እያወቅሻት፣ በዛ ላይ ደግሞ እንዳተኝ ብላኛለች። እንዳተኛለችሽ? አዎ። ይሄ ነገር ትክክል ነው ዳጣ? ትክክል ባይሆንም በቃ እንደዛ ነው መሆን ያለበት። ችግር የለውም። እኔ ውሃ ጋር ወይም ደግሞ ሶፋ ላይ እተኛለሁ። ቆይ ለምን ሲባል ሲጀመር ለምንድን ነው አንቺ ክፍል የምተኛው? የሆነ ነገር ፈልጋ ካልሆነ። ኤቢ ችግር የለውም ባክሽ። አሁን በዚህ ሰዓት ቤተሰቡን መረበሽ ነው የሚሆነው። አይ እንደዛ የሚባል ነገር የለም። ነይ እንሂድ፣ ወደ ክፍሏ መሄድ አለባት። ኤቢ አይ ዳጣ እንግዲህ ነይ እንሂድ አልኩሽ። ነይ አሁንም እዚህ ነው ያለሽው? ቆይ ምን ትሰሪያለሽ? ለምንድን ነው አክስቴ ክፍል ሄደሽ የማትተኝ? እየተቆጣሽኝ ነው? አይ አይደለም አክስቴ፣ አንቺ ክፍል እንዳትተኝ ብለሻት፣ አንቺ ግን እሷ ክፍል ተኝተሻል። አሁን የነገር ትክክል ነው? ቆይ ግን አንቺ ልጅ ከኔ ጋር ያለሽ ችግር ምንድን ነው? አይ አክስቴ፣ እኔ ከአንቺ ጋር ምንም አይነት ችግር የለብኝም። ግን ቆይ የምታደርጊው ነገር ትክክል ነው? ሶፋ ላይ ተኛለሁ ብለሽኝ እኮ ነው የሄድሽው አይደለ? አይ አላልኩሽም። አንቺ እዚህ ስለተኛሽ ነው። ቆይ ግን ኤቢ፣ ከኔና ከሷ ማን ነው የሚቀርብሽ? ስትታዩ እኮ እህትማማቾች ነው የምትመስሉት። አክስቴ የማይሆን ነገር እያወራሽ ነው። ወይ አንቺ ክፍል ትተኛ ወይ ደግሞ የሷን ክፍል ልቀቂላት። ትሰሚኛለሽ? ማርቲን ሳልጠራት ሂድ ውጡ። እሺ ይልሽ አክስቴ፣ እማዬም አባዬም ምን እንደምታደርጊ ቢያውቁ አንቺ ነው ተጠያቂ የሚያደርጉሽ። ውጡልኝ። አክስቴ አሁን ወደ ክፍል ትሄጃለሽ ወይስ አባዬ ልጥራ? ቆይ ኤቢ ግን ምን አድርጌሽ ነው እንደዚህ ጥምድ አድርገሽ ያልሽኝ? ምንም አላደረግሽኝም። ታዲያ ቆይ አንቺ እሷ ክፍል ተኝተሽ እሷ ሶፋ ላይ ትተኛ? አክስቴ እንደዚህ ነው የምትይው? ኦፍ ኮርስ። ምን ችግር አለው? በቃ አክስቴ ወደ ክፍልሽ ልጅ ናታኝ። ካለብዛ ግን ዳጣ ሄዳ ትተኛለች። ትሰሙኛላችሁ? ሁለታችሁም ውጡልኝ፣ ውጡልኝ። እሺ አባዬ እንጠራዋለን። ዳጣ ሲጠብቂ ማትረባ ልጅ። ትሰሚኛለሽ? አንቺማ እዚህ ቤት የሆነ ነገር አለሽ። እህቴንማ ባሏም ልጆቿም እየተጫወቱባት ነው ያሉት። አለቀሽም። እሺ ይይዝሻለሁ። ኤቢ በቃ ተይው፣ አባዬ አትንገሪ። ወታለች። እሺ ከዚህ ብርዱ ገደለኝ እናቴ፣ ብርዱ ሊገለኝ ነው። አንገዛ አንዘፍዝፍ። ደህና አደርሽ አይቀድምም? ምን ደህና አደርሽ እልሻለሁ፣ ስጠብቅሽ አድሬ። እኔ እንደናደርክ ወይ በይኝ እንጂ
እውነት ነው ገዜዋ ደህና አደርክ? የዛሬውን አዳር እንደው መደግሞም አይመስለኝ እንጃ። እንዴት ዋንዴው ገደም እንዳልኩልሽ እቺ ጎረቤቷ ልጅ መጣ። ማን ውሻዋ ናት? አረ ልጅቷ ማለት የውሻዋ ልጅ? በጧቷ አታብግኝ እንግዲህ አጅ። እሺ ተኝቼልሽ እቺ ጎረቤት ልጅ እንደው አጥሩን እንዴት እንዳለፈችው አላውቅም። ማለት እንደተኛው ክፍሌን እንዴት እንደከፈተችው አላውቅም አልኩሽ። የት? እዚህ ግቢ መጣ ነው? ልሙትልሽ? አሜን ሙት። እንደዛ ስልሰንበት ለዛይ ከዛ ክፍሌን ስከፍተው እንደው ጉዷልየው ብዬ ዝም ማለት። ጉዷልየው ብዬ የመቃብር አፈር በትናብኝ ነው መሰል እንደው ምን እንዲያደነዝዘኝ እንጃ። ልሄድ ነው። እሺ ሽንኩርት ልገዛ ነው የወጣው። ያንተን ወሬ ልሰማ አይደለም። አይ እንግዲህ ስሚኝ እንጂ ከዛ ገባችና ለክፍሌ እኮ ነው። ከምርህ ነው ግን ገዜ ነው? እኔን ለማናደድ ነው? አንቺን ምን እንደድጅሻል? አላገባሁሽ፣ አልወለድኩልሽ። ከዛ አልፈልግም። እሺ አትንገረኝ። እነግርሻለሁ። እቺን ነገር ሳልነግርሽማ ተዝንቅንቅ አትይም። ከዛ ልሽ እንትን ዝም ብላ ስትት ብላ ገብታልሽ እንዲሁ ዝም ብላ እንዲያዳፍ ያሞራ እንዲህ ልትከመርብኝ ስትል እኔ አንቺ ባል ዘራፍ ብዬ ብድግልልሽ መሰለሽ እኮ አንተ ሴት አውል። ከዛ ፎክሬ ስነሳ ለካ በህልሜ ነው። አየሽ በጠዋት ታናድደኛለህ አይደል? እንኳን ደስ አለሽ፣ በህልሜ ሆነልሽ። ቁርስ ምን ልስራልህ? ምን ገዝቼልህ ልምጣ? አረ እንደው የተገኘውን እበላለሁ። እናቴ ነሽ ህጅማ ህጅ ዝም ብለሽ ግን ገዜ ትሰማኛለህ? ሁለተኛ እንዳተኛ እሺ? ምን እቺ የጎረቤት እንዳትመጣብኝ ነው? አይ ሌባ እንዳይገባ። ምን ይላል ጨንጓራ የለም ማለት ነዳርዬ አልተነሳችም። ማ መዲን ነው? አዎ መዲ አልተነሳችም። ዳሬ ምንም አይነት ችግር ትፈጥራለች ብለህ እንዳታስብሽ። ቆይ ማለት እህትሽ ነች ግን እኮ ምንም አትመስለኝም። ምን ማለት ነው? ሰው እኮ ሲወለድ በደንብ ብቻ አይደለም ማርትዬ፣ በባህሪም ትንሽ ይዋረሳል። ወይ ዳሬ እሷ እኮ ድሮም ይሆናት ከልጅነቷ ጀምሮ ያለ ባህሪዋ ነው። ግድ የለህም ተዋት በቃ። እኔን ታምነኛለህ አይደል? የእሷን ነገር ለእኔ ተው። ደግሞ ማርትዬ ማታ መጥፎ ህልም አይቻለሁ። ምን ደግሞ በህልም ማመን ጀመርክ እንዴ? አንዳንዴ እኮ ፈጣሪ በአንድም በሌላ መልኩ ይናገራል ይባላል። ይህንን እሰምናለሁ። እሺ ይሁን። ምን አይነት ህልም ነው ያየው? ቤቴ ሲቃጠል አየሁ። የቱ ቤት? ይሄ የምንኖርበት። ህልምልም ፈጣሪ አድርገው። አሜን። ለዛ ምን ነው ቆየች? ቁርስ አልደረስላትም እንዴ? ማርትዬ ካልሆነ ውጭ ወጥተን እንለባክሽ። አይ ዳሬ ዴ ምንም ቢሆን እኮ የቤት ቢጣፍጥም ባይጣፍጥም የቤትን የመሰለ ነገር የለም። ለጤናም ጥሩ እሱ ነው። ግዴ ለምዝቹ ቀመስ አድርገን እንሄዳለን። እሺ እንደዛ ይሻላል ነው? አዎ ለዛ ደህና ነሽ መድኃኒት? ናታን እንዴት ነህ? አለሁ። እንዴት ነሽ መድኃኒት? መድኃኒት ብለው ሲጠሩኝ ደስ አይለኝ። ታዲያ በእንግሊዝኛው ሜዲሲን ልትለኝ ነው? በእርግጥ ያው ነው። መድኃኒትም ሜዲሲንም ቃሉ ተመሳሳይ ነው። በጣም ትፈላሰፋለህ። በዛ ላይ ደግሞ አንባቢ ነኝ ትላለህ። እኔ እንኳን ብዬ አላውቅም። ማንበብ ግን ግዴታችን ነው። የሚያነቡ ሰዎች ግን ፈጣሪን ይጠራጠራሉ ይባላል። ይጠራጠራሉ ማለት? ፈጣሪ አለ፣ ቅዱስና እርኩስ መንፈስ አለ ብለህ ታምናለህ? ይሄ የምንኖርበት ቤት ከየት መጣ ማለት? ቆይ መሬት ላይ እንደዚህ ሆኖ ይገኛል? ይሄ ቤት እንደዚህ ለመሆኑና ይሄን ቅርጽ ለመያዙ ምን ያስፈልገው? ኢንጂነር ነው። ታዲያ ካለ ኢንጂነር ይሄ ቤት እንደዚህ ስርዓት ይዞና ቅርጹ አምሮበት ሊገኝ ይችላል?
ኔቨር። ታዲያ ይሄ ቤት ፈጣሪ ካለው በስርዓት የተዋቀረው ዓለም እንዴት ፈጣሪ አይኖረው? አሪፍ። ግን አብዛኛውን ፈረንጅ በፈጣሪ ማመን ትቷል። ያው እንግዲህ ህይወትም ምርጫ ነው። እሺ ቆይ ግን ጠንቋይ ሲያውቃል ብለህ ታምናለህ? እንግዲህ ፈጣሪ ያለ ካልን ሰይጣንም አለ ማለት ነው። ሰው እንደ ሁኔታው ነው። እኔ ቢያቅም አቅም የለውም ብዬ ነው የማስበው። ኢትዮጵያ ውስጥ የሆነ ያህል ፐርሰንት ጠንቋይ ያውቃል ብለው እንደሚያምኑ አንድ ጥናት ላይ ይቻላል። ቆይ አሁን ካለው ህዝብ ስንቱ ማለት ነው? በቁጥር ይሄን ያለልሽ አልችልም፣ ግን ኢትዮጵያ ውስጥ የሆነ ያህል ፐርሰንቱ በጠንቋይ ያምናሉ ብዬ አስባለሁ። ፈረንጆችን በዚያ ያምናሉ፣ ግን ደግሞ ለገንዘብ እንጂ ሰውን ለመጉዳት አይጠቀሙበት ይሆናል። አንተም ብትጠነቀቅ ነው የሚሻለው። በሁለት መወደድ በጣም ከባድ። ስለ ምክርሽ በጣም አመሰግናለሁ። ምንም አይደል። ቆይ ግን ዳጣ ትክክለኛ ስሟ ማን ነው? ሙሉ ስሟ ማለትሽ ነው? ሙሉ ስሟ ከናባቷ። እኛም አናውቀው፣ የወለዷት ናቸው የሚያውቁት። እንዴ የወለዷትን ታውቃቸዋለህ እንዴ? አረ አላውቃችሁ። በቃ እኔ ልሂድ። አባዬ ልሄድ ነው፣ እናቴ ጋር ልሄድ ነው። የት ሄድብሻለች? አልጠገብሻትም አይደለም? አዎ አባዬ አልጠገብኳትም። እርግጠኛ ነኝ እስካሁን ድረስ ገና በደንብ ማሰብ አልቻልሽም አይደለም? ማሰብ ማለት አባዬ ማስተዋል አልጀመርሽም፣ መጠየቅ አልጀመርሽም። ምን እንደተፈጠረ ራሱ ማገናዘብና ማወቅ አልቻልሽም አይደለም? አዎ አባዬ በዚህ ሰዓት እናቴ ማግኘትና ከሷ ጋር መሆን ብቻ ነው እንፈልገው አባዬ። ሌላ ነገር ምንም ማሰብ መስራት ምንም ነገር ማድረግ አልቻልኩም። የደስታ ማብቂያ ያለው በቃ አሁን አስቢ፣ አገናዝቢ። እንዴ ዳጣ፣ በዚሁ ከቀጠልሽ እኮ ሁላችንም ያልሆነ ችግር ውስጥ እንገባለን። ነጋ ጠባ ሰላም ጋር መሄድሽ ማርታን ያልሆነ ጥርጣሬ ውስጥ ሊጨምራት ይችላል። እሱማ አባዬ ልክ ነህ፣ ግን እስኪ ለመረጋጋት እሞክራለሁ። አዎ ተረጋጊ ዳጣ፣ መረጋጋት አለብሽ። ይሄ ትልቅ አደጋ ነው። እስካሁንም እናትሽን ያልነገርኩበት ምክንያቱ ይሄ ነው። ካወቅሽ በኋላ የምታደርጊው ባህሪ ለአደጋ ያጋልጠናል። ስለዚህ ምንም የተለየ ነገር ልታደርጊ አይገባም ዳጣ። እሺ አባዬ። ግን አባዬ ሰላም የዚህ ቤት መመለስ ፈልጋለሁ እያለች ነው። ለአንቺም እንደዛ አለችሽ? አዎ ዳጣ፣ ይኸው እንግዲህ እንደዚህ ያደረገች። አባዬ ግን ለብቻችን ብንሆን አይሻልም? አንቺም እኔን እህቶችሽን ጥለሽ ልትሄጂ ነው? ዳጣ፣ እናትሽን ከመንገሬ በፊት እኮ ያልኩሽ ይሄን ነው። አባዬ እንደዛ እኮ አይደለም። ግን ምን መሰለህ አባዬ፣ ችግር ከሚፈጠር ብዬ እኮ ነው። መድኃኒት ነቅታለች እና የማይሆን ጥያቄዎች እየጠየቀች ነው። ስለዚህ ችግር ከሚፈጠር እኔ ከሰላም ጋር ብኖር አይሻልም? ዳጣ፣ እሷ እኮ ሰው ጋር ናት፣ አክስቷ ጋር ናት። እና ለምን ቤት ተከራይተን አንኖርም? እሷ ቤት ተከራይታ ትኖር፣ አንቺ ግን ከዚህ ቤት አትወጪም። ዳጣ፣ ያን ያህል ጊዜ ተለየሽኝ አይበቃም? ዳጣ፣ አንቺን በድዬሻለሁ፣ ወልጄ ጥዬሻለሁ። ከዚህ በኋላ በቀሪ እድሜያችን እንድንለያይ አልፈልግም። ከኔም ከእህቶችሽም እንድትለይ አልፈልግም ዳጣ። እሺ ግን እማዬስ? አባዬ እማዬ ማርታስ? አንቺ ኖርሽም አልኖርሽም ለአንቺ እናትሽ እንደነገርኩሽ ለማርታም ልጄ እንደሆንሽ እነግራታለሁ። አይ አባዬ አይሆንም። ይልቅስ ከልብሽ ካገሽኝ እናትሽ ቤት እመጣለሁ የምትለውን ነገሯን እንድትተው ንገሪያት። ይኸውልሽ እዚህ መታ የኔን ጸጸት እና ጣር ከማብዛት ሌላ ምንም ትርፍ አይኖራትም። ያለፈው ነገር አልፏል። በቤት ተከራይ ሙሉ ወጪዋን እኔ እችልላታለሁ። እኔም እንደዛ ነው ያልኳት አባዬ። የእሱ ሀሳብ ግን እሱ አይመስለኝም። ምን አስባ እንደሆነ አላውቅም። ይኸውልሽ ዳጣ፣ እኔ በሞት ሀብት አስባ ከሆነ እኔ ይሄንን በጭራሽ ከሱ አልጠብቅም። እሺ አባዬ በቃ ትጨነቅ። እኔ ሰላምዬን አሳምናታለሁ። ሳትወልድ በፊት ነግራኛለች። ልጇ እንደሆንሽ ከነገርኳት በኋላ ለማርታ እነግራታለሁ እያለች ስታስፈራራኝ ነበር። በድያት እኮ ሊሆን ይችላል፣ ግን ለእኔ ይሄ አይገባኝም። ደግሞ እኮ እኔ ብቻ አይደለሁም ጥፋተኛ፣ ሁለታችንም ጥፋተኞች ነን። እሷም እኮ እንደዛ ነው የምታስበው። ግን ችግር የለውም በቃ ሰላምዬን አሁን ሂጅ አሳምናታለሁ። አሁን ከዚህ እንደወጣሁ ሂጅ አሳምናታለሁ።
አትሄጂም። ራስሽን ተቆጣጣሪ። አስተውይ ዳጣ። እኔ የምልሽን ብቻ አዳምጪ። ከአንቺ በላይ እኔ ምን ሊፈጠር እንደሚችል አስቀድሜ ማሰብ እችላለሁ። ስለዚህ ዳጣ ዛሬ አትሄጂም። እንዴ አባዬ፣ አሁን ሰላም እየጋሞኒ ማን ያውቃል? በቃ ልሂድና ማታ እመጣለሁ። አይቻልም። እሷም ሰው ጋር ነው ያለችው። አክስቷም ያንቺን ልጅነት አታውቅም። ይኸውልሽ ዳጣ፣ አክስቷም ትሁን ማንም ሰው አያውቅም። ስለዚህ ወሬው ማርታ ጋር መድረስ የለበትም እያልኩሽ። እሺ አባዬ። ዳጣ፣ አንቺ የሰላም ልጅ መሆንሽን ሰላም፣ እኔ፣ አንቺና ናታን ብቻ ነን የምናውቀው። ስለዚህ ለማንም ሰው ትንፍሽ ማለት የለብሽም። እሺ አባዬ፣ ያልከኝን አደርጋለሁ። በቃ አደራሽ ዳጣ። እሺ። ለምን ግን ቤት አንሄድም እንዴ? አክስትሽ ታስጠላኛለች። ግን ቆይ ለምንድን ነው ሰው ሁሉ ክፉ የሚሆነው? እኔ እንጃ። በቃ ዝም ብሎ ሰው ክፉ ስለሆነ ነው ክፉ የሚሆነው። ክፉ የሚሆኑት ክፉ ስለሆኑ ነው? አዎ። እሷን እኮ ማንም አይወዳትም። ለዛ አትወዳትም፣ ዳጣ አትወዳትም፣ ኤቢ አትወዳትም፣ እኔም አልወዳትም። ቆይ ክፉ ከሆንን እንደዚህ ነው ማለት ነው ሰው የሚጠላ? እኔ ግን ማለት ነው ክፉ ነኝ እንጂ ደግሞ ግን ማለት ነው ዳዊት ግን ደህና ነው። ምን እንዳለኝ ብታቂ፣ ማለቴ ምን እንዳለችኝ ብነግርሽ። ምን አለች? እንጥፋና እንሂዳለኝ። የት? ሌላ ቦታ። ከዛስ? ከዛማ ትምህርት ቤት ይሄድና አስመስለን ሌላ ቦታ ውለን እንመጣለን አለኝ። ታድለሽ ግን ማለት ነው እኔም አብሬ እሄዳለሁ። እሺ። አይ ውሃ፣ ይሄ እኮ ብልግና ነው። አሁን ጠፍተን የምንውል ከሆነ በዛው ነው ጠፍተን የምንቀረው። እና ቤታችን ስለሚጠፋብን ነው? አይ ጠፍተን ስልሽ በቃ ህይወታችን ተበላሽቶ ነው የሚቀረው። ቆይ ለምን ይበላሻል? አሁን ተማሪ ሆነን ከትምህርት ቤት ጠፍተን ውጪ ከዋልን ማለት ነው ሱስ ውስጥ እንገባለን፣ ካለ እድሜያችን እናረግዛለን፣ ወይ ደግሞ ሌላ አደጋ ይደርስብናል። የመኪና አደጋ ነው? ውሃ አሁንስ አደረግሻል። ይኸውልሽ ደግሞ አክስቴ እኮ አለች ቤት። ለምን እንደባደባት? አይ እኔ አልደባደብም። በኋላ ደግሞ ልታስመችኝ ነው። ታዩ። እሺ እንደውም አንቺ ግን ፈሪ ነሽ። እሺ ፈሪ? አዎ ፈሪ ነኝ። ፈሪ የዳዊት ሚስት ፈሪ። እሺ እንዴ ማለት ዳዊት እኮ ሴት ናት ማለት ሴት ጓደኛዬ እኮ ናት። ምን ሆነሽ ነው? ኧረ እባክሽ እኔ ሞኝ መስዬሽ ነው አይደለ? ወንድ ናት ሴት ናት የምትይኝ? ዳጣ ወንድ ነው ብላ ነገረኛለች። እሺ እንዴ ውሃ እንዴ ዳዊት እኮ ሴት ናት። ውሸቷን ነው ዳጣ አውቃ ነው። እሺ ውሃ አውቃ ነው እንደዛ ያለችሽ አልኩሽ እኮ። ሰይ እንኳን ማነሽ ኤቢ አልተቀየምኩሽም። እሺ አክስቴ አመሰግናለሁ። ግን ደግሞ ለዳጣ ብለሽ ነው ማስወጣትሽ ትክክል አይደለም። ይሄንን እመኝ። አይ ውጭ ማለት እንኳን ትክክል ነው። አንድ ጥያቄ ልጠይቅሽ። አቋምሽን ወደዋለሁ፣ ግን ቆይ ለእናትሽ ታስቢያለሽ? እናትሽን ተወጃታለሽ? አዎ እናቴን ወዳታለሁ። እሺ ከወደድሻት ታዲያ አባትሽ የሚያደርገው ነገር ትክክል ነው? ቆይ ዳጣስ እዚህ ቤት ያለ ምንም ምክንያት መቀመጧ ትክክል ነው? ያቺ ሰራተኛችሁስ ከዚህ ቤት አርግዛ መሄዷ ትክክል ነው? እሺ ቆይ ማርቲ አይኗ ቢታወቅ እንዴት አንቺ ዝም ትያለሽ? አልገባኝም። ቆይ ለምን በግልጽ አትነግሪኝም? አንቺ ሁሉንም ነገር ታውቂያለሽ። እኔ በግልጽ የምነግርሽ አይነት ሰው አይደለሽ። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ይላል አበሻ። በደንብ ገብቶኛል አክስቴ። ግን ያ እንኳን ቢሆን እነሱ ፈቶታል እንጂ እናንቺ አይመለከታል አይደል? ኦኬ ችግር የለውም። ሁሉንም ነገር ለእኔ ታዩ። በቃ አክስቴ በጣም ይቅርታ። እኔ መሄድ አለብኝ። የጀመርኩት መጻፍ አለብኝ። እሱ ልጨርስ ነው። ሂጂ በቃ።
ሴኩሪቲ ወዲህ ነው። ወዲህ ነው። አዎ አንተን ነው። ና ቁጭ በል። ዛሬ ደግሞ ሳሎን ላይ ነው እንዴ? ኦ ያ እድልማ መለጠክ። እድል እኮ አንዴ ነው። አይ እንኳን አመለጠኝ። የወንድ ሚስት በሀገራችን ወንጀል ነው። እሱን ተው። ምን ነው 2 እና 3 ሚስት የሚያስቀምጠው ባላገሩ አይደል እንዴ? ታዲያ እሱ ወንጀል መሆኑን አያሽረው። ኡፍ እሱን ተወው ወሬ። እሺ ምን ልታዘዝ ታለኝ? እኔ የምልህ ጠንቋይ ቤት ሄደህ ታውቃለህ? እንዴት? ምን ነው ደነገጥክ? አነጋገርሽ ነው። ገዛኸኝ ተፈጣሪ ምን አጡ ነው ጠንቋይ ቤት የሚሄደው? ሲጀመርስ ምን አለክ? ክብሩ ይስፋ አለኝ። ጤና ነው አለኝ። በልቻ አይደለሁ። ምን ፈልጌ አተላት የሚጋት ቤት ሄዳለሁ? እና ሄጄ አላውቅም እያልከኝ ነው? ተዘራችም የለ እንዲህ ያለ መልከስከስ። ይሄ እኮ ውጭ ሀገርም ያለ ነገር እኮ ነው። እንዲያው ስለዋራሽውም ይቅር ይበልሽ። እንደው ላንዲ ነው። እሱን ተው እባክህ። በላውን ሂድ ውጣ። ኧረ እኔም መቆየት አልፈልግም። ከዚህ በኋላ ወዜን እንዲያትነቂ። ወደዚህ ትመኝ። አይ ወደዲያትም ምን አላትም እኔ ሸመሌንም ልብሴንም እንዲያትነቂ ከዚህ በኋላ። አንተ ጋር እንዳላሰራብህ ነው። ይኸውልሽ በጋሸ ፊት ነው የምነግርሽ። አንድ ነገር ቢሆን ተራስሽ አልወርድ። ጌት አውት። ጎራው አልሽ አላልሽ በቃ ተናግሬያለሁ። እንዲያድርሽብኝ ይመስላል። እዚህ ቤት ያለውን ጉድማ ማወቅ አለብኝ። እህቴን እየተጫወቱባትማ አንቀጥል። ሁሉንም ነገር እሞክራለሁ። እዚህ ቤት ዳጣ ማን እንደሆነች፣ ሰራተኛዋ ከማን እንዳረገዘች ከነገረኝ እሄዳለሁ። ይሄ ኋላ ቀርነት ሊመስል ይችላል፣ ግን አሁን ፈረንጆች ሁሉ በዘመናዊ መልኩ እየተጠቀሙበት ነው። ስለዚህ ካለመሞከር መሞከር ይሻላል። ወይ ሰላምዬ፣ አባዬ እኮ አትሄጂም አለኝ። በቃ እሱ የሚልሽን ስሚ። ደግሞ ነገ ትመጫለሽ። እሺ እናቴ። ወንድሜ ደህና ነው? ደህና ነው። አንቺስ ደህና ነሽ? ደህና ነኝ። ምግብ በላሽ እናቴ? አዎ በልቻለሁ። ደግሞ አክስቴ የገዛሽልኝን ልብስ በጣም ወደዋለች። እሺ ሰላምዬ፣ በቃ ነገ አባዬን አስፈቅጄው እመጣለሁ። እሺ፣ በዛውም የምናወራቸው አንዳንድ ጉዳዮች አሉ። እሺ ቻው። እናትሽን ስታገኘኝ ያረሳሽን አይደል? ኧረ እባክህ እና ከእናቴ እኩል እንዳይ ካማረክ እንደ ይኸውልሽ ተፎካካሪ አለብሽ። እሺ በቃ ስቀልድ ነው። እሺ አሁን ሰላም ላይ ነች። አንተ ግን በጣም ነው እሺ የምትገርመው። በጣም ነው ያዘንኩት። ቆይ አንተ እያወቅህ እንዴት ይሄን ያክል ጊዜ ዝም ትለኛለህ? አባዬ ነዋ እንዳትናገር ብሎኝ እኮ። ከዚህ በኋላ ግን አላምንም። እሺ አሁንማ እናትሽን አግኝተሻል። እናማ ከዚህ በኋላ ስለ ራሳችን ነው ማሰብ ያለብን። ስለ ራሳችን ነው? ስለ ወደፊት ዕጣ ፈንታችን ነው። እድሜያችን እኮ ትንሽ አይደለም። ናታን ግልጽ አድርጎሽ፣ ግልጽ አድርጎ ስለ ፍቅራችን፣ ስለ ግንኙነታችን፣ ከዛ ደግሞ ስለ ሰርጋችን ማሰብ አለብን። እኔ እንጃ ናታን፣ አሁን ላይ ምንም ማሰብ አልችልም። ማሰብ መጀመር አለብሽ እኮ። አሁን ደግሞ ሰላም የኔን ያንቺን ግንኙነት ትደግፈዋለች። በእሷ በኩል ምንም አይነት ችግር የለም። ያው አባዬ ነው። አባዬንም ደግሞ ማሳመን ብቻ ነው። በቃ ይሄን ነገር ግልጽ ነው ማውጣት ያለብን።
አያይ ናታን፣ ትንሽ መቆየት አለብን። ብዙ ቆየን እኮ ዳጣ። በዛ ላይ ደግሞ ኤቢ አሁን አልተወችም፣ በግልጽ ነው የመጣችው። ቆይ ኤቢ ምንድን ነው የምትል? ኤቢን ታውቂያታለሽ? ፊት ለፊት ነው የምትመጣው። በቃ አንቺ እኔ እንደነጠቅሽ ነው የምታስበው፣ ግን እንደዛ መሆኑ አልተቀየመችም። በቃ ሀቄን አይነት ነገር ነው የምትለው። ይግቡ። ማርቲ ልግባ? ገባሽ እኮ። አይ እሺ። እኔ የምልሽ ማርቲ፣ ቆይ ደረጀ ሁሌ እንደዚህ ነው የሚያመሻው? እባክሽ መዲ፣ ደክሞኛል። እሺ አም ሶሪ፣ በጣም ይቅርታ ማርቲዬ። እኔ የምናገረውን ነገር በክፋት አትይብኝ እሺ? ደግሞ ምን ያህል እንደምወድሽ ታውቂያለሽ አይደል? ሌዋ አውቃለሁ ታናሼ። እሺ እንደምወድሽ ካወቅሽ ዛሬ እንኳን እስኪ ከልብሽ አዳምጪ ማርቲዬ። ምንም ጤነኛ አይደለሽም እኮ የሆነ ነገርማ ተደርጎብሻል። እሺ ደግሞ ምንድን ነው የተደረገብኝ? አንቺ ሳቂ፣ የሆነ ብላክ ማጂክ ምናምን ነገርማ አድርጎብሻል። አይ እኛ በፈጣሪ የምናምን ሰዎች ነን። በፈጣሪ ታምነን ደግሞ ለየትኛውም የሰይጣን ክፉ ነገር አሳልፎ የሚሰጠን ይመስልሻል? ታዲያ ሁኔታሽ እኮ ነው። አንቺ አንድ ነገር ከያሽ አትለቂም። እስኪ ልስማሽ፣ በይ ንገሪኝ። ኦልራይት ማርቲ፣ እሺ ሰራተኛዋ ቤትሽ አርግዛ ያለ ባል ስትወልድ ዝም አልሽ። ይሄ አንድ በይ። እንደገና እቺ ዳጣ የምትባለዋ ልጅ የጓደኛዬ ልጅ ናት ብሎ አምጥቶ የጓደኛው ልጅ ሳትሆን ስትቀር ይሄንን ዝም አልሽ። ታዲያ ምንም አልሆንሽም? ዝም ብለሽ ነው? እባክሽ አንቺ ልጅ ማርታ፣ አይምሮሽን ክፈቺ፣ አይንሽን ግለጪ። የጓደኛዬ ልጅ ናት ብሎ አምጥቶ የጓደኛው ልጅ ሳትሆን መዲ፣ እባክሽን ተይኝ። በሰላም እየኖርኩ በሰላም መሞት ነው የምፈልገው። ማርታ፣ ተልፈስፍሰሻል፣ ደካማ ሆነሻል። እንዴ ጭራሽ ውስጥሽ እየነገረሽ ነው እንደዚህ ዝም የምትዩ? በቃ ይሄን ነበር የምታወሪኝ? ሰማሁሽ፣ ሂጂልኝ። እንደው ትንሽ እንኳን አጠረጥረኝ። ብዙ ሀሳብ እኮ ይመጣል፣ ብዙ ጭንቀትም አለብኝ። ግን ደግሞ በቃ አንድ ነገር መልሶ ያረጋጋኛል። ምንድን ነው? ደረጀን ከራሴ በላይ አምነዋለሁ። በቃ አዎ፣ ደረጀን በጣም አምነዋለሁ። ይህ ደግሞ ቢገባሽ ሁሉንም ነገር ያስቀረዋል። ጥሩ፣ ሁሉንም ነገር እኔ ጨርሰዋለሁ። እባክሽ መዲ፣ አርፈሽ ጊዜሽን ጨርሽ። ለምንድን ነው በማያገባሽ የምትገቢው? ይሄ ነበር አይደል በፊት የሚያጣል? ሰምኛለሽ? ይሄ የባልና ሚስት ጉዳይ ነው አይደለም? እህት ልጆች እንኳን ጣልቃ አይገቡ። ስለዚህ አርፈሽ ቁጭ በይ። አልቀመጥም። አረ ሶሪ አማቼ፣ ሶሪ። መድኃኒት ምን እያልሻት ነበር? ምን አልኳት? ምንም አላልኳትም። ነግሬሽ ነበር መድኃኒት፣ ነግሬሽ ነበር አይደለም?